ቆንጆ ስሚኝ ልጄዋ ስሚማ ሽማግሌ ይላክና ዘመድ ይጠየቅና እሺታው በጣም ግልጽ ነው፣ ቀድሞ አልቋልና ለሀይሚ እንግዲህ ጠለፈው እንደተመቻት ነው። ሀይሚና ብሩክ እንግዲህ አሁን ላይ በአዲስቱ በትንሿ ፍቅር በፍቅር በሞላችሁ ቤት አሪፍ አሪፍ ቪዲዮ እየለቀቁ ይገኛሉ። እንግዲህ ትናንትና ምርጥ ቪዲዮ ተለቋል በሀይሚ ቤት፣ ዛሬም በሀይሚ ቤት ነው እና በጣም ደስ ይላል። እኔ ስላልተመቸኝ አልሰራሁላችሁም ቤተሰብ በጣም ይቅርታ እያልኩኝ ከስራ ጋር አልተመቸኝም ነበር። ቪዲዮቸውን ግን አይቻለሁ። ዛሬም እንግዲህ እንደዚህ አበባ መስለው መጥተዋል ማለት ነው። እንግዲህ ከትንሽ ቤት ነው ፍቅር የሞላው ማለት ነው እና በጣም ደስ ይላል እውነት ለመናገር። ምክንያቱም ብሩክ እንግዲህ በቃ የፍቅር ሰው መሆኑንና ለፍቅር ምን አይነት መስዋዕት እየከፈለ እንደሆነ ይኸው በዚች ትንሽዬ ቤት እንግዲህ መሬት ላይ እየተኛ እንግዲህ ሀይሚና ተጅም እያለ ስንት ቀን ሆነው ማለት ነው እና ዛሬ ደግሞ እንግዲህ ይኸው በዚች ጠባይ ቤት የሚያምር ልብስ ለብሰው ሀይሚም እንዴት ነው ምግብ ሰርታ ምናምን እያቀረቡ ብቻ ደስ ይላል። አሁን ላይ ያሉበት ጠለፈው ተመችቶኛል፣ ሳይመቸኝ አልቀረም እያለኝ ነው ሀይሚ። እንግዲህ ወደ ድሮ ወደ ፍቅራቸው ተመልሰዋል። ትናንትና ምርጥ ቪዲዮ ነው የሰሩት የዛሬውም ማለት ነው እና ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። እንግዲህ ሀይሚና ብሩክ ደስ የሚል ጊዜ እያሳለፉ ይገኛሉ። ጾም እንዴት ነው እንግዲህ ለእስልምና እምነት ተከታይ እህት ወንድሞቼ ነገ በዓላችሁ ሳይሆን አይቀርምና እንኳን አደረሳችሁ እያልኩኝ እኛ ደግሞ ገና ይቀረናል። ኦልሞስት 3 ሳምንት ይቀረናል። እኛም 5ኛ ሳምንታችን ይዘናል። እንግዲህ በርታ ማለት ነው። እግዚአብሔር ደግሞ ጾሙን በሰላም ያስጨርሰን እያልኩኝ ለክርስትና እምነት ተከታዮች ሀይሚና ብሩክ እንግዲህ እንደዚህ በዓል ነው፣ ሁሌ በዓል ነው እያለ እንግዲህ እናክብር እያለ ነበርና ብሩክ ማለት ነው እና ብቻ ደስ ይላል። ከቤት ዶ ነው ለብሶ እሱ የመጣ ከትልቁ ቤት ከተከራዩት ማለት ነው እና እውነት ለመናገር ከዚያ ሁሉ ግርግር፣ ከዚያ ሁሉ ጭንቀት፣ ከዚያ ሁሉ ብጥብጥ ወጥተው በዚህ መልኩ ስለመጡ በጣም ደስ ብሎኛል ከሚባለው በላይ ማለት ነው። የጨረቃ ፋሚሊዎች ወይም ፋሚሊዎቼ እውነት ለመናገር እኔ ቪዲዮ አልሰራም እንጂ ቪዲዮቸውን በትክክል ነው የማየው። እያዳመጥኩ ስራ መስራት ስለምችል ለእኔ ባልሰራም ችግር የለም። አሁን ላይ ትንሽ ስራ ይበዛል ከጾም ጋር ማለት ነው እና ስለዚህ በጣም ደስ ብሎኛል። በሀይሚና በብሩክ የጨረቃ ፋሚሊም ደስ እንዳላችሁ እያየው ነው። ኮመንታችሁንም ጠለፈውን ቀጥልበት ብሩክ ጀግና እያላችሁ ነው እና እኔም በሰሙን በቃ ብሩክን የፍቅር ሰው በቃ አይደለ ፍቅር ማለት ምን ማለት እንደሆነ በተግባር እያሳየ ያለ መሆኑን እየገለጽኩ ነበርና ብዙዎቻችሁም በእንደዚህ አይነት ሀሳብ ምርጥ ምርጥ ኮመንት እየሰጣችሁ ሀይሚም እንግዲህ እናንተን አምኜ ስለጠለፈኝ ቀጥልበት ብሩክ ጀግና እያላችሁ ነው። እናንተን አምኜ አሳልፋችሁ ሰጣችሁኝ እያለች ነውና በጣም ነው የሚያምሩት የምሬ ማለት ነው። እና ታዲያ ይሄን የመሰለ እንደ አደይ አበባ እያበበ የመጣውን 2 ዓመት ሙሉ እንደዚህ በፍቅር አበባችሁ እዚህ ደርሳችሁ ደግሞ ባልሆነ ነገር ተሰናክለው ፍቅራችሁ ደፍርሶ መቅረት ስለሌለበት ብሩክ ደግሞ ማድረግ ያለበትን ሁሉንም ነገር አድርጓል። እውነት ለመናገር በጣም ከሚባለው በላይ እና ሀይሚም እንግዲህ የዚህ ትንሽዬ ቤት የሆናችሁት የሁለታችሁ ሰላም እንዲመለስ ማንም እንዳይመጣ፣ ትልቁ ቤት ብትሄዱ ሁሉም ሰው ስለሚመጣ ታረቁ ምን በሉ እያሉ ሁሉም ሰው ስለሚመጣ እዚች ግን በቃ አይደለ ኧረ በለው ውራታች እየተኛ ማለት ነው እና ብቻ ደስ ትላላችሁ የምር ማለት ነው። ብዙ ሰው ከነ ሀይሚ ሊማር ይገባል ከጨረቃዎች ከብሩክና ከሀይሚ ማለት ነው እና በጣም ብዙ ውጣ ውረዶችን ነው በእነሱ እንኳን በዚች 2 ዓመት ያየ ነው ማለት ነው እና ሲጋጩ ሲጣሉ በደስታ ሲመጡ እዚህ በኋላ ደግሞ እንግዲህ በዓለም የኛም
ከ3 ሳምንት በኋላ በዓል ስለሚሆን በአሪፉ ይመጣሉ ብዬ አስባለሁ፣ በትልቁ ቤታቸው ማለት ነው። ምክንያቱም አሁን ላይ በቃ ደስ የሚል ጊዜ ላይ ከሆኑ እየሆኑም ስለሆነ ባህልም ደግሞ ትንሽ ጊዜ ስለቀረው ይሄን በዓል የሚመጣውን በዓል ደግሞ በቃ በደስታ ፏ ብላችሁ በራሳችሁ ቤት በትልቁ ቤታችሁ በደንብ አዘጋጅታችሁ እንደምትመጡ ባለሙሉ ተስፋ ነኝ። ሀይሚና ብሩክ ማለት ነው። ፈጣሪ አይለያችሁ። የጨረቃ ቤተሰብም ከዚህ በላይ ነው የሚጠብቅ፣ የጨረቃ ፋሚሊም ከዚህ በላይ ነው የሚጠብቃችሁ። ምክንያቱም የእናንተን ደስታ የእናንተን ሁሌ በቃ በፍቅር መምጣት ነው የሚጠብቀው ሁላችንም ማለት ነው። ስትከፉ፣ ስትጣሉ፣ እንዴት ነው የሆነ በመሀላችሁ ብጥብጥ ሲነሳ ሁሉም ሰው ከፍቶት ነው ቪዲዮን የሚያችሁ። ነገር ግን አሁን ላይ ደግሞ እንደዚህ አበባ መስላችሁ ስለመጣችሁ ወደ ድሮ ፍቅራችሁ ስለተመለሳችሁ በጣም በጣም ደስ ይላል። እውነት ለመናገር እኔ በጣም ነው ደስ ያለኝ። እንግዲህ ፈጣሪ አሁንም ንፋስ አይግባ ነው የሚባል አይደል? የሰው ልጅ ነው እኮ የማይጠላ የማይጋጭ የለም። ግን ደግሞ ይሄንን ግጭት ይሄንን ፈተና ደግሞ በጥበብ ማለፍ ደግሞ በጣም ብልህነት ነው። አሁን ብሩክ በጣም ከአቅሙ በላይ ሆኖበት በጥበብ ነው ነገሩን የተወጣው እውነት ለመናገር ማለት ነው። እና ስለዚህ ትችላለህ ቡራ ማለት ነው። ፍቅርን እንዴት አድርገህ ማስቀጠል እንዳለብህ፣ የተበላሸውን ነገር እንዴት አድርገህ ወደ ጥሩ ማንጣት እንዳለብህ በጣም በጣም ትችላለህ። ጠለፈው ራሱ ይቀጥል እያሉ ነው የጨረቃ ፋሚሊ ማለት ነው። እና ስለዚህ እኛም ተመችቶናል። በዚሁ ቀጥሉበት። እንደዚሁ ናችሁ ስላየናችሁ እጅግ በጣም ደስ ብሎናል ከሚባለው በላይ። ምክንያቱም እናንተን ብዙ የሚጠብቃችሁ ፋሚሊ ያለ ትልቅ ደረጃ ደርሳችሁ እንዴት ነው ተጋብታችሁ ቡራ ሽማግሌ ልኮ ተጋብታችሁ ወልዳችሁ አብራችሁ እንድትኖሩ የፋሚሊም ምኞት ነው፣ የዩቱብ ፋሚሊም እንደገና ደግሞ በዋናነትም ወላጅ ፋሚሊም ሁሉ ነገር ያወቀው ስለሆነ ስለዚህ የእናንተ ደግሞ በቃ እንዴት ነው የበሰለ ነው አይደል የሚባል። ምክንያቱም ቤተሰብና ቤተሰብ ይታወቃል እና ብዙ ነገር አሳልፋችኋል። ስለዚህ አሁንም ቢሆን ሁለታችሁ በመሀላችሁ ያልሆነ ሰው ሳታስገቡ አሁንም እንደዚህ በጥረት የተመለሰውን ፍቅር ማስቀጠል መቻል አለባችሁ። ሀይሚም እንግዲህ ከቡራ ጋር ሆነሽ ለሚመጣው ነገር ከዚህም በላይ ችግር ቢመጣ መጋፈጥ መቻል፣ ከጎኑ መሆን፣ የሆነ ሰው ሲመጣ ኮሽ ሲል ጥሎ አለመሄድ፣ ቡራን ከምንም በላይ ብሩክን ማመን። ምንም ቢፈጠር የሚዲያ ሰው ስለሆናችሁ ብሩክ በቃ አላደለ የሆነ ነገር ሊባል ይችላል፣ ግን ብሩክን ካመንሽ ምንም ነውና፣ ምክንያቱም ታማኝ ሰው ስለሆነ ብሩክ ማለት ነው። ያ ሰው እኮ በይታመን ነው አይደል ሁሌ የሚጠረጠር፣ ግን ብሩክ ታማኝ ነው መቼ